አንድ ሰው ከሚከተሉት የምስራቅ አፍሪካ ሀገራት የበለጠ ለድርቅ ተጋላጭ የሚሆነው በየትኛው ሀገር ነው? ሀ ኢትዮጵያ፣ ለ ሞዛምቢክ፣ ሐመርሃ ዛምቢያ፣ መ ታንዛኒያ። ጤና ይስጥልን። ይህ የስድስተኛ ክፍል አካባቢ ሳይንስ ሞዴል ፈተና ቁጥር 5 ወይም ክፍል 5 ነው። ጥያቄ ቁጥር 1 የአቡሽ አባት ለስራ ጉዳይ ከአዲስ አበባ ወደ ስዋዚላንድ ደቡብ አፍሪካ ቀጠና ቢሄዱ ወደ ኢትዮጵያ ሲመለሱ ወዴት አቅጣጫ ይጓዛሉ? ሀ ወደ ምዕራብ፣ ለ ወደ ሰሜን፣ ሐመርሃ ወደ ምስራቅ፣ መ ወደ ደቡብ። መልሱ ወደ ሰሜን ነው። ስዋዚላንድ ከኢትዮጵያ በስተደቡብ የምትገኝ ሀገር በመሆኗ ከአንድ የደቡብ አቅጣጫ ወደ ሰሜን ወይም ወደ ኢትዮጵያ ለመመለስ ወደ ሰሜን አቅጣጫ መጓዝ ያስፈልጋል ማለት ነው። ሁለተኛ ጥያቄ የምስራቅ አፍሪካ ካርታን ንድፍ ለማሳየት ኬንያ ከኤርትራ አንጻር በየት በኩል ሊቀመጥ ይችላል? ሀ በደቡብ አቅጣጫ፣ ለ በምዕራብ አቅጣጫ፣ ሐመርሃ በሰሜን አቅጣጫ፣ መ በምስራቅ አቅጣጫ። መልሱ በደቡብ አቅጣጫ የሚለው ሲሆን በምስራቅ አፍሪካ ካርታ ላይ ኤርትራ በሰሜን በኩል ስትገኝ ኬንያ ደግሞ ከኤርትራ በስተደቡብ በኩል ትገኛለች። ጥያቄ ቁጥር 3 0 ዲግሪ አግድም መስመር ወይም ኢኩዌተር በአፍሪካ ካርታ ላይ ቢሰመር የትኛውን የምስራቅ አፍሪካ ሀገር ያቋርጣል? ሀ ኤርትራ፣ ለ ዛምቢያ፣ ሐመርሃ ደቡብ ሱዳን፣ መ ኬንያ። መልሱ ኬንያ ነው። የ0 ዲግሪ አግድም መስመር ወይም ኢኩዌተር ከምስራቅ አፍሪካ ሀገራት መካከል ጋቦን፣ ኮንጎ፣ ኡጋንዳ፣ ኬንያ እና ሶማሊያን ያቋርጣል። ጥያቄ ቁጥር 4 ከሚከተሉት የምስራቅ አፍሪካ ሀገራት ውስጥ በአንጻራዊነት ወደ ምስራቅ አፍሪካ ጫፍ የሆነው የትኛው ነው? ሀ ደቡብ ሱዳን፣ ለ ሶማሊያ፣ ሐመርሃ ሞዛምቢክ፣ መ ዚምባብዌ። መልሱ ሶማሊያ ነው። ሶማሊያ በአፍሪካ ቀንድ የምትገኝና የቀጠናው እጅግ ምስራቃዊ ጫፍ ላይ ያለች ሀገር ናት። አምስተኛ በአፍሪካ ካርታ ላይ ምስራቅ አፍሪካን በሰሜን በኩል የሚጎራበተው ሀገር የትኛው ነው? ሀ ናይጄሪያ፣ ለ አንጎላ፣ ሐመርሃ ሱዳን፣ መ ደቡብ አፍሪካ። መልሱ ሱዳን ነው። ሱዳን ከምስራቅ አፍሪካ በተለይም ከኢትዮጵያና ከኤርትራ በስተሰሜንና ሰሜን ምዕራብ አቅጣጫ ትገኛለች። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች፣ መልሶችና ማብራሪያዎች ላይ አስተያየትን ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎች ቪዲዮዎች እንዲደርሳችሁ ከፈለጋችሁ ሰብስክራይብ አድርጉ። ጓደኞቻችሁ እንዲያገኙት ከፈለጋችሁ ሼር አድርጉ። መልካም ጊዜ። እንቀጥል። ጥያቄ ቁጥር 6 ጋሽ አበበ ልባቸውን ተመርምረው በኦክሲጅን ያልበለጸገ ደም የሚይዙ የልብ ዋና ዋና ክፍሎች ተጎድቷል ቢባሉና አንተ ወይም አንቺ ሐኪም ብትሆን ወይም ብትሆኚ ምን ታደርጋለህ ወይም ምን ታደርጋለሽ? ሀ ቀኝ ተቀባይና ቀኝ አቀባይ ልበ ገንዳዎችን አክማለሁ። ለ በቀኝና በግራ በኩል የሚገኙ ተቀባይ ልበ ገንዳዎችን አክማለሁ። ሐመርሃ ግራ ተቀባይና ግራ አቀባይ ልበ ገንዳዎችን አክማለሁ። መ ቀኝ አቀባይና ግራ አቀባይ ልበ ገንዳዎችን አክማለሁ። መልሱ ቀኝ ተቀባይና ቀኝ አቀባይ ልበ ገንዳዎችን አክማለሁ የሚለው ነው። ምክንያቱም የልብ ቀኝ ክፍል ወይም ቀኝ ተቀባይና ቀኝ አቀባይ ሁልጊዜም በኦክሲጅን ያልበለጸገ ካርቦን ዳይኦክሳይድ የበዛበት ደም ይይዛሉ። ሰባተኛ ቀይ የደም ሕዋስ ለምን ኦክሲጅን ይሸከማል? ሀ ቀይ ስለሆነ፣ ለ ዶናት ቅርጽ ስላለው፣ ሐመርሃ በውስጡ ሂሞግሎቢን ስለያዘ፣ መ በመቅኔ ውስጥ ስለሚመረት። መልሱ በውስጡ ሂሞግሎቢን ስለያዘ የሚለው ነው። ሂሞግሎቢን የተባለ ፕሮቲን ከኦክሲጅን ጋር የመጣመር ባህሪ ስላለው ቀይ የደም ሕዋሳት ኦክሲጅን እንዲሸከሙ ያስችላቸዋል።
8ኛ በኮረዳነትና በጉርምስና ወቅት በሁለቱም ጾታዎች በተቃራኒ መልኩ የሚከሰት ስነ ህይወታዊ ለውጥ የትኛው ነው? ሀ የድምፅ መለወጥ፣ ለ የክብደት መጨመር፣ ሐመሮሃ የቁመት መጨመር፣ መ ፀጉር ማብቀል። መልሱ የድምፅ መለወጥ የሚለው ነው። ቁመት፣ ክብደትና ፀጉር ማብቀል በሁለቱም ጾታዎች ተመሳሳይ ቢሆኑም የድምፅ መለወጥ ግን በወንዶች ላይ ጎልቶ ድምፅን ሲያጎረንን፣ በሴቶች ላይ ደግሞ ብዙም ለውጥ አያሳይም ወይም ይቀጥናል። 9ኛ ድብልቁና የድብልቁ ምንዝሮች ተመሳሳይ ባህሪ የሚያሳዩት ለምንድን ነው? ሀ ጥምረታቸው ኬሚካዊ ስለሆነ ነው። ለ ጥምረታቸው አካላዊ ስለሆነ ነው። ሐመሮሃ ልዩ ቁሱ በመጠን ትልቅ ስለሆነ ነው። መ ድብልቁና ልዩ ቁሱ ተመሳሳይ ስለሆኑ ነው። መልሱ ጥምረታቸው አካላዊ ስለሆነ ነው የሚለው ነው። ምክንያቱም በድብልቅ ውስጥ ያሉ ነገሮች የተዋሃዱት በአካላዊ መንገድ ስለሆነ እያንዳንዱ ነገር የራሱን የመጀመሪያ ባህሪ ሳይቀይር ይይዛል ማለት ነው። 10ኛ ከሚከተሉት ልዩ ዘር ድብልቅ የሆነው የቱ ነው? ሀ አረቂና ውሃ፣ ለ የስኳር ሙሙት፣ ሐመር ውሃ ፔፕሲ፣ መ አሸዋና በቆሎ። መልሱ አሸዋና በቆሎ ነው። ልዩ ዘር ድብልቅ ማለት በውስጡ የያዛቸውን ነገሮች በአይን ለይቶ ማየት የሚቻልበት ሲሆን አሸዋና በቆሎ በቀላሉ ተለይተው ይታያሉ። ሌሎቹ ዋህድ ዘር ድብልቆች ናቸው። የተከበራችሁ የቻናል ተከታታዮች ምናልባት የቸኮልኩ ወይም የፈጠንኩ ከሆነ ቪዲዮውን ያስቆማችሁ መከታተል ይኖርባችኋል። እንቀጥል። ጥያቄ ቁጥር 11 ከስኳር አሸዋና ውሃ ድብልቅ ውስጥ ስኳሩን ብቻ ለመለየት የምንጠቀመው ዘዴ በቅደም ተከተል የቱ ነው? ሀ ማሟሟት፣ ጥልያ፣ ማጥነን፣ ለ ማጥነን፣ ማሟሟት፣ ጥልያ፣ ሐመር ውሃ ማቀዝቀዝ፣ ማጥነን፣ ጥልያ፣ መ ማሟሟት፣ ጥልያ፣ ማቀዝቀዝ። መልሱ ማሟሟት፣ ጥልያ እና ማጥነን የሚለው ነው። ምክንያቱም በመጀመሪያ ስኳሩ በውሃ እንዲሟሟ ይደረጋል። ከዚያም አሸዋውን በጥልያ ይለይልናል። በመጨረሻም ውሃውን በማጥነን ስኳሩን እናገኛለን ማለት ነው። 12ኛ ታዳሽ የጉልበት ምንጭ የሆነው የቱ ነው? ሀ የድንጋይ ከሰል፣ ለ የቤንዚን፣ ሐመር ውሃ ነጭ ጋዝ፣ መ ንፋስ። መልሱ ንፋስ ነው። ንፋስ ተፈጥሮ በየጊዜው የምትተካውና የማያልቅ ታዳሽ የኃይል ምንጭ ነው። 13ኛ በምስራቅ አፍሪካ ዝቅተኛ ወቅታዊ አማካይ የሙቀት መጠን እስከ 6 ዲግሪ ሴንቲግሬድ የሚመዘገበው በየትኞቹ ቦታዎች ነው? ሀ በዝቅተኛ ቦታዎች፣ ለ በከፍተኛ ቦታዎች፣ ሐመር ውሃ በሁሉም የቀጠናው አካባቢዎች፣ መ በቆላማ ቦታዎች። መልሱ በከፍተኛ ቦታዎች የሚለው ሲሆን ከፍታ በጨመረ ቁጥር የሙቀት መጠን ስለሚቀንስ ከፍተኛ ቦታዎች ማለትም ደጋማ አካባቢዎች ላይ ዝቅተኛ የሙቀት መጠን ይመዘገባል ማለት ነው። 14ኛ በምስራቅ አፍሪካ ሰሜናዊ ክፍል ኢትዮጵያን ጨምሮ ዝናብ የሚያገኙት ከሰኔ እስከ መስከረም ነው። ይህ ምን ያመለክታል? ሀ በዝናብ ማምረት ውጤታማ አይደለም። ለ ኢትዮጵያ ከጥር እስከ መጋቢት በዝናብ ማምረት ትችላለች። ሐመር ውሃ ኢትዮጵያ ከሰኔ እስከ መስከረም በዝናብ ማምረት ትችላለች። መ ከሰኔ እስከ መስከረም በእነዚህ አካባቢዎች በመስኖ ማምረት ተመራጭ ነው። መልሱ ኢትዮጵያ ከሰኔ እስከ መስከረም በዝናብ ማምረት ትችላለች የሚለው ሲሆን ለዚህም ምክንያቱ ሰኔን እስከ መስከረም የኢትዮጵያ ዋና የዝናብ ወቅት ወይም ክረምት በመሆኑ በዚህ ወቅት በዝናብ እርሻ ማምረት ይቻላል ማለት ነው። 15ኛ የምስራቅ አፍሪካ የሳር ምድር ሞቃታማ የአየር ንብረት ክልል ከበረሃ የአየር ንብረት ክልል በምን ይለያል? ሀ
ሀ የሳር አየር ንብረት ክልል እርጥበታማ በመሆኑ፣ ለ የሳር ምድር ሞቃታማ የአየር ንብረት ክልል በአብዛኛው በሳር በመሸፈኑ፣ ሐመርሃ የሳር ምድር ሞቃታማ የአየር ንብረት ክልል የበለጠ ደረቅ በመሆኑ፣ መ የሳር ምድር በጣም ዝቅተኛ ዓመታዊ የዝናብ መጠን በመኖሩ። መልሱ የሳር ምድር ሞቃታማ የአየር ንብረት ክልል በአብዛኛው በሳር በመሸፈኑ የሚለው ሲሆን የሳር ምድር ወይም ሳቫና ከበረሃ በተሻለ ዝናብ ስላለው በሳርና ዛፎች የተሸፈነ ሲሆን በረሃ ግን እጅግ ደረቅና እጽዋት አልባ ነው። ጥያቄ ቁጥር 16 በምስራቅ አፍሪካ ቀጠና የተፈጥሮ ሀብት እንደ ውሃ፣ አፈር፣ ማዕድናት፣ የዱር እንስሳትና የመሳሰሉት በብዛት ለምን ይገኛሉ? ሀ ለህንድ ውቅያኖስ አጎራባች በመሆኑ፣ ለ ሰፊና በብዛት በድርቅ የሚጠቃ በመሆኑ፣ ሐመርሃ በብዛት በደቡባዊ ንፍቀ ክበብ አካባቢ በመሆኑ፣ መ የተለያዩ ተራሮች፣ አምባ ምድሮችና ዝቅተኛ ስፍራዎች ባለቤት በመሆኑ። መልሱ የተለያዩ ተራሮች፣ አምባ ምድሮችና ዝቅተኛ ስፍራዎች ባለቤት በመሆኑ የሚለው ነው። የምስራቅ አፍሪካ መልክዓ ምድር የተለያየ ነው። ተራራማ፣ ዝቅተኛና ስምጥ ሸለቆዎች አሉት። በመሆኑም ለተለያዩ የተፈጥሮ ሀብት መገኛ እንዲሆን ረድቶታል ማለት ነው። ጥያቄ ቁጥር 17 ከምስራቅ አፍሪካ ሀገራት የወርቅ ማዕድን የሌላት ሀገር ማን ናት? ሀ ኢትዮጵያ፣ ለ ኬንያ፣ ሐመርሃ ዩጋንዳ፣ መ ሩዋንዳ። መልሱ ሩዋንዳ ነው። እንደ ኢትዮጵያ፣ ኬንያ እና ታንዛኒያ ካሉ ቀዳሚ የወርቅ አምራቾች አንጻር ሩዋንዳ በዚህ ማዕድን በብዛት አትታወቅም። 18ኛ ከምስራቅ አፍሪካ ሀገራት ከማዕድናት የሚገኙ ምጣኔ ሀብታዊ ጥቅም ያልሆነው የቱ ነው? ያልሆነው ሀ የጤና አገልግሎት፣ ለ ገቢ ማግኘት፣ ሐመርሃ የውጭ ምንዛሪ ማስገኘት፣ መ የሥራ ዕድል መፍጠር። መልሱ የጤና አገልግሎት ማግኘት የሚለው ነው። የጤና አገልግሎት ማህበራዊ አገልግሎት እንጂ ከማዕድን በቀጥታ የሚገኝ ምጣኔ ሀብታዊ ጥቅም አይደለም። 19ኛ የተፈጥሮ ሀብት እንክብካቤ ዘዴ ያልሆነው የቱ ነው? ሀ ሀገር በቀል እጽዋቶችን መትከልና መንከባከብ፣ ለ ታዳሽ የኃይል ምንጮችን መጠቀም፣ ሐመርሃ የተፈጥሮ ሀብቶችን በዘፈቀደ መጠቀም፣ መ የተፈጥሮ ሀብትን ሳያባክኑ መጠቀም። መልሱ የተፈጥሮ ሀብቶችን በዘፈቀደ መጠቀም የሚለው ነው። የተፈጥሮ ሀብትን ያለ ጥንቃቄና በዘፈቀደ መጠቀም ለሀብቱ መመናመንና መጥፋት ምክንያት እንጂ የእንክብካቤ ዘዴ አይደለም። ጥያቄ ቁጥር 20 በምስራቅ አፍሪካ ዝቅተኛ የዝናብ መጠን በሚያገኙ አካባቢዎች የሚበቅሉ የእጽዋት ምድብ ምን ይባላል? ሀ ቅጠለ ሰፋፊ ዛፎች ደን፣ ለ የውርጭ አካባቢ ደን ዛፎች፣ ሐመርሃ የሳር ምድር፣ መ የሞቃት በረሃ እጽዋት። መልሱ የሞቃት በረሃ እጽዋት የሚለው ነው። በረሃማ አካባቢዎች እጅግ ዝቅተኛ ዝናብ ስላላቸው እዛ የሚበቅሉ እጽዋት ድርቅን የሚቋቋሙ የበረሃ እጽዋት ተብለው ይጠራሉ። የተከበራችሁ የዚህ ቻናል ተከታታዮች የጥያቄያችን አጋማሽ ላይ ደርሰናል። እስካሁን ባለው ጥያቄ መልስና ማብራሪያ አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎች የዚህ ተመሳሳይ ቪዲዮዎች እንዲደርሷችሁ ከፈለጋችሁ ሳብስክራይብ አድርጉ። ሌሎች ሰዎች ይህን ቢያገኙት ይጠቀማሉ ብላችሁ ካሰባችሁ ሼር አድርጉ። የቸኮልኩ ወይም የፈጠንኩ ከሆነ ቪዲዮውን እያስቆማችሁ ተከታተሉ። መልካም ጊዜ። እንቀጥል። ጥያቄ ቁጥር 21 ከሚከተሉት ውስጥ ማዕድን እና ሀገሩ በትክክል ያልተጣመረው የትኛው ነው? ሀ ወርቅ ኢትዮጵያ፣ ለ መዳብ ኬንያ፣ ሐመርሃ ወርቅ ታንዛኒያ፣ መ መዳብ ዛምቢያ። መልሱ መዳብ ኬንያ የሚለው ነው። ዛምቢያ የቀጠናው ዋና የመዳብ አምራች ስትሆን ኬንያ ግን በዚህ በብዛት አትታወቅም። 22ኛ
ዚሮ ሶይል፣ ሊቶ ሶይል፣ የሮም ሶይል እና ሶላቻንክ የአፈር አይነት በሶማሊያ እና በኤርትራ በብዛት ይገኛል። ለምን ይመስላችኋል? ሀ ከፍተኛ የዝናብ መጠን ስላላቸው፣ ለ ሀገራቱ ከውቅያኖስ ጋር ስለሚዋሰኑ፣ ሐመሮሃ ተራራማ አካባቢዎች ስለሚበዛባቸው፣ መ አካባቢዎቹ በብዛት ዝቅተኛና በረሃማ ስለሆኑ። መልሱ አካባቢዎቹ በብዛት ዝቅተኛና በረሃማ ስለሆኑ የሚለው ነው። እነዚህ የአፈር አይነቶች በብዛት የሚገኙት በረሃማና ዝቅተኛ ቦታዎች ላይ ሲሆን ሶማሊያና ኤርትራም እነዚህን መልክዓ ምድሮች ይጋራሉ። 23ኛ በምስራቅ አፍሪካ በማገዶ እንጨት ሰበብ የሚከናወን የደን ጭፍጨፋን እንዴት ለመከላከል ይቻላል? ሀ የድንጋይ ከሰል በመጠቀም፣ ለ ምግብ ለማብሰል ታዳሽ ኃይል በመጠቀም፣ ሐመሮሃ ነዳጅ በመጠቀም፣ መ ሁሉም መልስ ነው። ምግብ ለማብሰል ታዳሽ ኃይል መጠቀም ካላችሁ ትክክል ነው። ታዳሽ ኃይሎችን እንደ ሶላር እና ኤሌክትሪክ ያሉትን በመጠቀም የማገዶ እንጨት ፍላጎትን በመቀነስ ደን እንዳይጨፈጨፍ ይረዳል። ጥያቄ ቁጥር 24 በደቡባዊ ንፍቀ ክበብ ውስጥ የሚገኝ የምስራቅ አፍሪካ ሀገር የትኛው ነው? ሀ ደቡብ ሱዳን፣ ለ ታንዛኒያ፣ ሐመሮሃ ዩጋንዳ፣ መ ኢትዮጵያ። መልሱ ታንዛኒያ ነው። በምስራቅ አፍሪካ ቀጠና ውስጥ ሙሉ በሙሉ በደቡባዊ ንፍቀ ክበብ የሚገኙት ታንዛኒያ፣ ማላዊ እና ሞዛምቢክ ናቸው። 25ኛ ከምስራቅ አፍሪካ ሀገራት በህዝብ ቁጥር አነስተኛ መጠን ያላቸው የትኞቹ ናቸው? ሀ ሲሸልስ፣ ኮሞሮስ እና ሪዩኒየን፣ ለ ዩጋንዳ፣ ኢትዮጵያ እና ሩዋንዳ፣ ሐመሮሃ ኢትዮጵያ፣ ኬንያ እና ታንዛኒያ፣ መ ታንዛኒያ፣ ማላዊ እና ዚምባብዌ። ሲሸልስ፣ ኮሞሮስ እና ሪዩኒየን ካላችሁ ትክክል ነው። የደሴት ሀገራት የሆኑት ሲሸልስ እና ኮሞሮስ የቀጠናው አነስተኛ የህዝብ ቁጥር ያላቸው ሀገራት ናቸው። 26ኛ ስለ ኑቢያ እና አክሱም በምስራቅ አፍሪካ ቀዳሚ ታዋቂ ስልጣኔዎች እውነት የሆነው የትኛው ነው? ሀ ሁለቱም ስልጣኔዎች በአንድ ሀገር የነበሩ ናቸው። ለ የአክሱም ስልጣኔ የሜሮይ ስልጣኔ ይባል ነበር። ሐመሮሃ የአክሱም መንግስት መነሳት ለኑቢያ ስልጣኔ መውደቅ መንስኤ ነበር። መ የኑቢያ ስልጣኔ መነሻው ግብጽ ነበር። እውነት የሆነው የአክሱም መንግስት መነሳት ለኑቢያ ስልጣኔ መውደቅ መንስኤ ነበር የሚለው ነው። ምክንያቱም የአክሱም ንጉስ ኢዛና ሜሮይን ወይም ኑቢያን በመውረር ለስልጣኔው መዳከምና መውደቅ ከፍተኛ ድርሻ ነበረው። ጥያቄ ቁጥር 27 በምስራቅ አፍሪካ ትልቁ ፏፏቴ የትኛው ነው? ሀ ጢስ አባይ ፏፏቴ፣ ለ ቪክቶሪያ ፏፏቴ፣ ሐመሮሃ የህዳሴ ግድብ ፏፏቴ፣ መ ኦሞ ፏፏቴ። መልሱ ቪክቶሪያ ፏፏቴ የሚለው ነው። የቪክቶሪያ ፏፏቴ በአፍሪካ ብቻ ሳይሆን በዓለም ላይ ካሉ ትላልቅ ፏፏቴዎች አንዱ ነው። 28ኛ የቱሪዝም ምጣኔ ሀብታዊ ጠቀሜታ የሆነው የትኛው ነው? ሀ ጎጂ ባህሎችን ማስፋፋት፣ ለ ለወጣቶች የሥራ ፈጠራ እንቅፋት መሆን፣ ሐመሮሃ የሀገር ሀብት መበዝበዝ፣ መ ለሀገር የገቢ ምንጭ መሆን። መልሱ ለሀገር የገቢ ምንጭ መሆን የሚለው ነው። ቱሪዝም ለሀገር የውጭ ምንዛሪ በማስገኘትና ለዜጎች የሥራ ዕድል በመፍጠር ትልቅ ገቢ ምንጭ ነው። 29ኛ በምስራቅ አፍሪካ ከሚከናወኑ ዋና ዋና የኢንዱስትሪ ተግባራት ያልሆነው የትኛው ነው? ሀ ጨርቃጨርቅ ኢንዱስትሪ፣ ለ የግብርና ምርቶች ማቀነባበሪያ፣ ሐመሮሃ የመኪና ማምረቻ፣ መ ሆርቲካልቸር። መልሱ የመኪና ማምረቻ የሚለው ነው። ለዚህም ምክንያቱ አብዛኛዎቹ የምስራቅ አፍሪካ ኢንዱስትሪዎች ቀላልና ግብርና ነክ ሲሆኑ
የመኪና ማምረቻ ግን ገና ያልዳበረ ዘርፍ ነው። ጥያቄ ቁጥር 30 በምስራቅ አፍሪካ እርስ በርስ ካለው ንግድ ይልቅ ከምዕራባውያን ጋር ያለው ንግድ የዳበረው ለምንድን ነው? ሀ አብዛኛው ምርት የግብርና በመሆኑ፣ ለ የምስራቅ አፍሪካ ሀገራት በብዛት ሸቀጣሸቀጥ ስለሚልኩ፣ ሐመሮሃ የቀጠናው ያልተረጋጋ የሰላም ሁኔታ፣ መ ሀና ሐመሮሃ መልስ ናቸው። መልሱ ሀና ሐመሮሃ መልስ ናቸው የሚለው ነው። የቀጠናው ሀገራት ተመሳሳይ የግብርና ምርት ስላላቸውና የሰላም ሁኔታው አስተማማኝ ባለመሆኑ እርስ በርስ ከመገበያየት ይልቅ ወደ ምዕራባውያን መላክን ይመርጣሉ። ጥያቄ ቁጥር 31 በምስራቅ አፍሪካ ከሚከናወኑ አበይት ምጣኔ ሀብታዊ እንቅስቃሴ ያልሆነው የትኛው ነው? ሀ ግብርና፣ ለ የኢንተርኔት ቴክኖሎጂ፣ ሐመሮሃ ቱሪዝም፣ መ ንግድ። መልሱ የኢንተርኔት ቴክኖሎጂ ነው። ግብርና፣ ቱሪዝምና ንግድ የቀጠና ዋና ምሰሶዎች ሲሆኑ የኢንተርኔት ቴክኖሎጂ ግን ገና በማደግ ላይ ያለና ዋነኛ የሚባል ደረጃ ላይ ያልደረሰ ነው። ጥያቄ ቁጥር 32 ኤችአይቪ ኤድስ በሽታን የሚያመጣው ተህዋስ ምንድን ነው? ሀ ባክቴሪያ፣ ለ ትላትል፣ ሐመሮሃ ቫይረስ፣ መ አሜባ። መልሱ ቫይረስ ነው። ኤችአይቪ ማለት የሰውነታችን በሽታ የመከላከል አቅም የሚያዳክም ቫይረስ ነው። ጥያቄ ቁጥር 33 ከኤችአይቪ ኤድስ ራሳችንን ለመጠበቅ ምን ማድረግ አለብን? ሀ ከልቅ ግብረ ሥጋ ግንኙነት መታቀብ፣ ለ ልቅ ግብረ ሥጋ ግንኙነት ማድረግ፣ ሐመሮሃ ስለታም ነገሮችን በጋራ መጠቀም፣ መ ማንኛውንም ደም በልግስና መቀበል። መልሱ ከልቅ ግብረ ሥጋ ግንኙነት መታቀብ የሚለው ነው። ታማኝነትና ራስን መጠበቅ ወይ መታቀብ ዋነኛው ከኤችአይቪ ቫይረስ መከላከያ መንገድ ነው። 34ኛ ከግብርና የሚገኝ ምርት ሆኖ ቅጠሉና ቀንበጡ የሚታኘክ ሱስ አምጪ እጽ የትኛው ነው? ሀ አረቄ፣ ለ አልኮል፣ ሐመሮሃ ሲጋራ፣ መ ጫት። መልሱ ጫት ነው ካላችሁ ትክክል ነው። ጫት ቅጠሉና ቀንበጡ የሚታኘክና አነቃቂ ባህሪ ያለው ሱስ አምጪ የግብርና ምርት ወይም እጽ ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን ባቀረብነው ጥያቄ መልስና ማብራሪያ ላይ አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲደርሳቸው ከፈልጋችሁ ደግሞ ሼር አድርጉ። የስድስተኛ ክፍል ሌሎች ተመሳሳይ የትምህርት አይነቶች በዚህ ቪዲዮ ላይ ስለሚገኙ እነሱን ለማግኘት ደግሞ ሳብስክራይብ ያድርጉ። እየቸኮልኩ ወይም የፈጠንኩ ከሆነ ቪዲዮን እያስቆማችሁ ተከታተሉ። መልካም ዝግጅት፣ መልካም ጊዜ። እንቀጥል። ጥያቄ ቁጥር 35 ጎጂ ልማዳዊ ድርጊቶችን እንዴት እናስወግዳለን? ሀ ግግ በማስነቀል ሴት ልጅን በማስገረዝና በመጥለፍ፣ ለ ህብረተሰብን ስለ ጎጂ ልማዳዊ ድርጊቶች በማስተማር፣ ሐመሮሃ ሴት ልጆችን በቤተሰብ ፍቃድ ያለ ዕድሜ እንዲጋቡ በማበረታታት፣ መ ድርጊቶቹ ጎጂ ቢሆኑም ለባህል ሲባል እንዲቀጥሉ ማድረግ። ህብረተሰብን ስለ ጎጂ ልማዳዊ ድርጊቶች በማስተማር ካላችሁ ትክክል ነው። ትምህርትና ግንዛቤ መፍጠር ህብረተሰቡ ጎጂ ልማዶችን እንዲተው ለማድረግ ከሁሉ የተሻለ መንገድ ነው። ጥያቄ ቁጥር 36 በምስራቅ አፍሪካ ቀጠና በሚሊዮን የሚቆጠሩ ሰዎች ለረሃብ ይጋለጣሉ። ይህ የሚሆነው ለምንድን ነው? ሀ በቀጠናው ያልተለመደ የዝናብ እጥረት በመኖሩ፣ ለ የቀጠናው ህዝብ በመስኖ ጥገኛ በመሆኑ፣ ሐመሮሃ የቀጠናው አብዛኛው ቦታዎች ከፍታማ በመሆናቸው፣ መ ድርቅና ረሃብ በቀጠናው ያልተለመዱ ክስተቶች ናቸው። መልሱ በቀጠናው ያልተለመደ የዝናብ እጥረት በመኖሩ የሚለው ሲሆን
በቀጠናው በየጊዜው የሚከሰተው የዝናብ እጥረት ወይም ድርቅ ለሰብል መጥፋትና ለረሃብ ዋነኛ መንስኤ ነው። 37ኛ ኢትዮጵያ ካላችሁ ትክክል ነው። ምክንያቱም ኢትዮጵያ በተደጋጋሚ ለሚከሰት ድርቅና ዝናብ እጥረት ተጋላጭ ከሆኑ የምስራቅ አፍሪካ ሀገራት መካከል ቀዳሚዋ ናት። 38ኛ በምስራቅ አፍሪካ ድርቅ ለመቋቋም ሀገር በቀል ዘዴ ያልሆነው የትኛው ነው? ሀ ቡርቄ ጤፍ ማምረት፣ ለ እህልን በቤት ጣሪያ ጭስ ላይ መስቀል፣ ሐመርሃ ድርቅ የሚቋቋሙ እህሎችን ማምረት፣ መ ብዙ ልጆችን መውለድ። መልሱ ብዙ ልጆችን መውለድ የሚለው ነው። ብዙ ልጆችን መውለድ በረሃብ ወቅት ሸክምን ከመጨመር ውጪ ድርቅን የመቋቋሚያ ዘዴ ሊሆን አይችልም። 39ኛ ስለ ድርቅና ረሃብ ጽንሰ ሐሳብ ትክክል የሆነው የትኛው ነው? ሀ ድርቅና ረሃብ ግንኙነት የላቸውም፣ ለ ረሃብ ድርቅን ያመጣል፣ ሐመርሃ ድርቅ ለረሃብ መንስኤ ነው፣ መ ረሃብና ድርቅ የህፃናትን እድገት ያዳብራሉ። መልሱ ድርቅ ለረሃብ መንስኤ ነው የሚለው ነው። ድርቅ ማለትም የውሃ ወይም የዝናብ እጥረት ሲከሰት ምርት ይጠፋል፣ ይህም ለረሃብ መንስኤ ይሆናል። ወደ መጨረሻ ጥያቄ ደርሰናል። ጥያቄ ቁጥር 40 ከሚከተሉት ልማዳዊ ድርጊቶች ውስጥ ለኤችአይቪ ኤድስ የማያጋልጠው የትኛው ነው? ሀ አቻ ጋብቻ በመፍቀድ፣ ለ ግግ ማስነቀል፣ ሐመርሃ የሴት ልጅ ጠለፋ፣ መ የሴት ልጅ ግርዛት። መልሱ አቻ ጋብቻ በመፍቀድ የሚለው ሲሆን ግግ ማስነቀል፣ ጠለፋና ግርዛት ስለታም ነገሮችን በመጠቀምና ለጉዳት በማጋለጥ ለኤችአይቪ ሊያጋልጡ ይችላሉ። አቻ ጋብቻ ግን በመግባባት የሚደረግ በመሆኑ ለቫይረሱ አያጋልጥም። የተከበራችሁ የዚህ ቻናል ተከታታዮች መልካም የፈተና ዝግጅት ጊዜ እየተመኘውላችሁ እስካሁን በቀረቡ ጥያቄዎች መልሶችና ማብራሪያዎች ላይ አስተያየትና ጥቆማ ካላችሁ አስቀምጡልኝ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲያገኙት ከፈልጋችሁ ሼር አድርጉ። ተመሳሳይ የስድስተኛ ክፍል የተለያዩ ትምህርቶች ቪዲዮዎች እዚህ ቻናል ላይ ስለሚገኙ እነሱን ለማግኘት ሳብስክራይብ አድርጉ። መልካም ዝግጅት፣ መልካም ፈተና፣ መልካም እድል። ቻው